ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬ ፕሮግራማችን ደግሞ ኮምፒውተር ፕሮግራሚንግ ቻፕተር 4 እንግዲህ ፓርት 2 ከባለፈው የቀጠለውን የምናይ ቻፕተር 4ን የምንጨርስ ይሆናል ማለት ነው። እንግዲህ ዛሬ ደግሞ የቀሩትን ወደ ፋይናል ፈተና የሚወጡ ጥያቄዎች አሉ። ብዙ ጊዜ ብዙ ተማሪዎችን ይሸውዳሉ እና ኮንሰፕቱን ካለመረዳታቸው ምክንያት እነሱን ኮንሰፕቶች እንግዲህ ፋይናል ላይ እንዴት እንደሚያወጡ እና እንዴት አድርገው እንደሚሸውዷቸውም አሳያቸዋለሁ ማለት ነው። ይሄን ቪዲዮ ካያችሁ እስከ መጨረሻ ሁሉንም ከተከታተላችሁ እንግዲህ ምንም አይነት ጥያቄ ከዚህ ቻፕተር ቢወጣ ሊሸውዳችሁ አይችልም ማለት ነው። ሚስጥራዊ ጥያቄዎች ይወጡበታል እና ፈተና በቃ አሳያችኋለሁ። ሁሉንም አብራችሁን ቆዩ። እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። እንግዲህ የምናየው ዛሬ ስለ ስታቲክ ቫሪያብልስ ነው። ስታቲክ ቫሪያብልስ ነው ደግሞ ምንድነው? ስታቲክ ቫሪያብልስ can be initialized within a function but initialization will be executed only once during the first call። እንግዲህ እዚህ ጋር ባለፈውም ትንሽ ለመጀመር ሞክር ያለኝ አንዳንድ ሀሳቦችን ነግሬያቸዋለሁ። ስታቲክ ቫሪያብል ማለት በፈንክሽኑ ውስጥ ሊታወጁና የመጀመሪያ ዋጋ ሊሰጣቸው ይችላል ነው። ይህ ግን እንግዲህ ዋጋ ምደባ ወይም ኢኒሻላይዜሽን የሚፈጸመው ፈንክሽኑ ለመጀመሪያ ጊዜ ሲጠራ ብቻ ነው። ፈንክሽኑ ሲጠራ ኢኒሻላይዝ ሲደረግ ዋጋ ይሰጠዋል ነው። ወይም ዋጋ ኢኒሻላይዝ ሲደረግ ዋጋ አሳይን ይደረግለታል። በቀጣይ ጥሪዎች ላይ ደግሞ ኢኒሻላይዜሽን መስመሩ ይዘለላል። ምክንያቱም መጀመሪያም ስለተደረገ ኢኒሻላይዝ ስለተደረገ ማለት ነው። if not explicitly initialized, static variables are automatically initialized to 0። እችን ነገር በደንብ ያዙ። የቱል ፎልሰል ያመጣት ይችላል። ስታቲክ ቫሪያብል በግልጽ የመጀመሪያ ዋጋ ካልተሰጣቸው በኮምፓይለር በራስ ወይም በኮምፓይለር በራሱ ዜሮ ተብሎ ኢኒሻላይዝ ይደረጋል። ዜሮ ብሎ ኢኒሻላይዝ የሚያደርጋቸው እኛ ማንሰጠው ከሆነ ዜሮ ብሎ በራሱ ኢኒሻላይዝ ያደርጋል ማለት ነው ኮምፒውተር። ይህ እንግዲህ ከአውቶማቲክ ቫሪያብል ለያቸዋል ነው። አውቶማቲክ ቫሪያብልስ እንግዲህ የመጀመሪያ ዋጋ ካልተሰጣቸው የዘፈቀደ ወይም ጋርቤጅ ዋጋ ይዛሉ ብለናል ባለፈው። እነኚህ ግን ዜሮ ነው። ስታቲክ ቫሪያብሎች ዜሮ ነው የሚይዙት ማለት ነው። ይችን ነገር ያዙልኝ። እዚህ ጋር ለምሳሌ አንድ ኤግዛምፕል እዚህ ጋር ላሳያችሁ። static int num initialize as the first call, static int count to initialize to on the first call። እንግዲህ static int num ብሎ እዚህ ጋር ኢኒሻላይዝ የተደረገ ኢኒሻላይዝ ሲያደርግ እንግዲህ መጀመሪያ ዜሮ ኢኒሻላይዝ ያደርጋል ነው። በዝሞ static int num ብሎ እዚህ ጋር እኩል ነው ብሎ የሆነ ነገር ካስላላለ እሱ አውቶማቲካሊ ዜሮ ኢኒሻላይዝ ያደርጋል ነው። ግን ይሄኛው ስታቲክ ስለሆነ ነው። ስታቲክ ካልሆነ ደግሞ አውቶማቲክ ቫሪያብልስ ከሆኑ ጋርቤጅ ቫልዩን አሳይን ያደርጋሉ ማለት ነው። ይሄኛው ግን ዜሮ ያደርጋል። ኢንት ካውንት ቱ ካል ያው ሁለት አሳይን ተደርጓል ማለት ነው። ካውንት ከሆነ ካውንት ታይምስ 5 ማለት መጀመሪያ ካውንት ሁለት ተብሎ ሲበዛም 10 ይሆናል ማለት ነው። ያቺው የምሳሌ እንግዲህ የስታቲክ ቫሪያብል አሰራር በግልጽ የሚያሳየን ነምና ካውንት ስታቲክ ስለሆኑ እንግዲህ ዋጋቸው ከጥሪ ይለያያል ወይም ይቆያል። የመጀመሪያ ዋጋ የሚሰጣቸው ለመጀመሪያ ጊዜ ማይ ፈንክሽን ሲጠራ ብቻ ነው። መጀመሪያ እዚህ ጋር የመጀመሪያ ማይ ፈንክሽን ሲጠራ የመጀመሪያ ዋጋቸው አሳይን ይደረጋል ማለት ነው። ፈርስት ኮል የመጀመሪያው ኮል እንግዲህ እዚህ ጋር ፈርስት ኮል በማይ ፈንክሽን ለመጀመሪያ ጊዜ ፈርስት ኮል ካውንት ቢከምስ 10 ነው። ነምስ ቢከምስ 4። በማይ ፈንክሽን ለመጀመሪያ ጊዜ ሲጠራ ካውንት በሁለት ተጀምሮ በአምስት ተባዝቶ 10 ይሆናል ነው። ነም እንግዲህ በዜሮ ተጀምሮ አራት ሲደረስበት አራት ይሆናል ማለት። እነዚህ ዋጋዎች እንግዲህ ፈንክሽኑ ቢያልቅም የማይጠፉ ናቸው ነው ፈርስት ኮል ላይ። ሰከንድ ኮል ደግሞ ካውንት ስታርቲንግ አት 10 ቢከምስ 50 and nums starting at 4 becomes 8። እንግዲህ በማይ ፈንክሽን እዚህ ጋር ደግሞ ሰከንድ ኮል ላይ ሁለተኛ ጊዜ ሲጠራ ካውንቱ ከ10 ተነስቶ በ5 ሲባዛ 50 ይሆናል። ነም ደግሞ ከ4 ተነስቶ 4 ሲደመርበት 8 ይሆናል። የኢኒሻላይዜሽን መስመሮቹ ስለሚዘለሉ ቫሪያብሎቹ እንግዲህ ካለፈው ጥሪ የቀረውን ዋጋ ይዘው ነው የሚቀጥሉት ማለት ነው። ይህንን በደንብ መገንዘብ ይኖርባቸዋል። NB if the local variables are static their values remain in case the function is called again። እንግዲህ ሎካል ቫሪያብልስ ስታቲክ ሆኖ ፈንክሽኑ እንደገና ቢጠራም ዋጋችን እንደተጠበቀ ይቆያል ነው። ይህ ባህሪ እንግዲህ መረጃን በፈንክሽን ጥሪዎች መካከል ለማቆየትና ለማስተላለፍ ያስችለናል ማለት ነው።
እዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሌላው ደግሞ ኢንላይን ፈንክሽንስ ነው። እችንን በደንብ ፖይንት ያዙልኝ። ባይዘው እስካሁን ዩቲዩባችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ጻፉልን። አበረታቱን ኮሜንት እየጻፋችሁ ሌሎችንም ኤግዛሞችንም እንድንሰራላችሁ እና እንደዛ ብታደርጉ በጣም ደስ ይለናል። ምንም እናንተ የምትጎዱት ነገር ስለዚህ ሰብስክራይብ አድርጉ። ቪዲዮውን ላይክ አድርጉት። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልን። እንቀጥል። ኢንላይን ፈንክሽንስ suppose a program frequently needs to find absolute value of an integer n. You could define a function just like int abs int n return n greater than 0 n semicolon n እንግዲህ አንድ ፕሮግራም የአንድን ቁጥር አብሶሉት ቫልዩ ደጋግሞ ማግኘት ያስፈልጋል ብንል ይህ ስራ ለመስራት እንግዲህ አብስ የሚባል ቀላል ፈንክሽን መፍጠር እንችላለን። ይህ አሰራር እንግዲህ ኮድን የተደራጀና ተሳቢ ያደርገዋል ነው። እንግዲህ የዚህ ደግሞ ፈንክሽኑ ምንድነው? አድቫንቴጁ የዚህ ፈንክሽን አድቫንቴጁ ምንድነው? ኢት ኒድስ ቱ ሪሞትሊ ዴብል ፕሮግራም። የመጀመሪያው የዚህ ፕሮግራም ወይም ይሄ ፈንክሽን ብዙ ጥቅሞች አሉት። እነዚህ ጥቅሞች እንግዲህ ፕሮግራሞችን የተሻለ ቀልጣፋና ለማስተዳደር ቀላል ያደርጉታል ነው። ፈንክሽኑ መጠቀም እንግዲህ ፕሮግራም የበለጠ ተነባቢና ለመረዳት ቀላል ያደርገዋል። እያንዳንዱ ፈንክሽን አንድን የተወሰነ ተግባር ስለሚሰራ የፕሮግራሙን አጠቃላይ አመክንዮ ወይም ሎጂኩን ለመከተል ያግዘናል ማለት ነው። ሁለተኛው ዲስአድቫንቴጅ ደግሞ frequent use lead to the performance penalty due to what the overheads of calling a function። እንግዲህ ፈንክሽኑ መጠቀም ፕሮግራሙን የበለጠ ተነባቢና ያደርገዋል ብለናል። ይሄኛው አድቫንቴጅ። ዲስአድቫንቴጁ ሲሆን ደግሞ በዚህ እዚህ ጋር ሪዩዘብል መታለች። ሪዩዘብል ማለት አድቫንቴጁ ወደ ዲስአድቫንቴጁ ከመሄድ በፊት አንድ ጊዜ የተጻፈ ፈንክሽን በፕሮግራም ውስጥ በተለያዩ ቦታዎች ደጋግሞ ጥቅም ላይ ሊውል ይችላል ነው። ይህ ኮድ እንግዲህ የድግግሞሽ ወይም ኮድ ዱፕሊኬሽንን መቀነስ የፕሮግራሙን ጊዜና ጉልበትም ይቆጥምልናል። ሪዩዘብል ነው እንግዲህ ሁለቱ ፈንክሽን ናቸው። ዲስአድቫንቴጁ ስንመጣ ዲስአድቫንቴጁ እንግዲህ አንድን ፈንክሽን በተደጋጋሚ መጣት እንግዲህ የአፈጻጸም ፐርፎርማንስ ፔናልቲን ሊያስከትል ይችላል። የአፈጻጸም ቅጣት ወይም የፐርፎርማንስ ፔናልቲ ምንድነው ያስከትል ይችላል። ይሄ የሚሆነው እንግዲህ ፈንክሽን በሚሰራበት ጊዜ አርጊመንትን ማስተላለፍ፣ የፕሮግራሙን ቁጥጥርን ማሸጋገር፣ ስቴትን እንግዲህ መመለስን የመሳሰሉ ተጨማሪ ስራዎችን ወይም ኦቨርሄድን ስለሚኖር ነው። So this overhead can be avoided by defining a function as an inline function in inline int abs int n። እንግዲህ የኦቨርሄድ ችግሮች ለማስቀረት ፈንክሽኑ እንግዲህ ኢንላይን ፈንክሽን አድርጎ መግለጽ ይቻላል ነው። ይህ ለማድረግ እንግዲህ ከፈንክሽኑ ዲፊኒሽን በፊት ኢንላይን የሚለውን ኪወርድ እንጠቀማለን። ይህ ቪዲዮ ከተመቻችሁ ቪዲዮ ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ በተጨማሪ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁኑ። So when inline function is called, the compiler what expands the function body and substitutes direct to in the place of call, avoiding the function called override. እዚህ ጋር መገንዘብ የሚኖርባቸው ምንድነው? ኢንላይን ፈንክሽን በሚጠራበት ጊዜ ኮምፓይለር ፈንክሽን ጥሪውን ከማድረግ ይልቅ የፈንክሽኑን ሙሉ አካል ወይም ቦዲውን በቀጥታ በጥሪው ቦታ ላይ ይተካዋል። ይህ እንግዲህ የፈንክሽኑ ጥሪ ጋር ተያይዞ የሚመጣውን ኦቨርሄድ ሙሉ በሙሉ ያስቀራል። ልክ እንደ ኮፒ ፔስት እንደማድረግ ብላችሁ ያዙት በቃ ሐሳቡን። So inline keyword is merely a hint to a compiler። እንግዲህ ኢንላይን የሚለው ኪወርድ ለኮምፓይለር የሚሰጠው ጥቆማ ወይም ሂንት እንጂ ጥብቅ ትዕዛዝ አይደለም ነው። ኮምፓይለሩ ፈንክሽኑን ኢንላይን ማድረግ ተገቢ ነው ብሎ ካላመነ ጥቆማውን ላይቀበል ይችላል። የመጨረሻው ውሳኔ ኮምፓይለሩ ነው። ሶ እኛ ጥቆማ ሂንት መስጠት ብቻ ነው። Not every function can be inlined. Reasons for not inline include እንግዲህ ሁሉም ፈንክሽን ኢንላይን ሊደረግ አይችልም ነው። ኮምፓይለሩ አንድን ፈንክሽን ኢንላይን ላለማድረግ የሚወስንባቸው የተለያዩ ምክንያቶች አሉ ነው። So the function is recursive calls itself። እንግዲህ ፈንክሽኑ ደግሞ ሪከርሲቭ ከሆነ ራሱን የሚጠራ ከሆነ ኢንላይን ሊደረግ አይችልም ነው። ምክንያቱም ይህ ማብቂያ የሌለው የኮድ መስፋት ወይም ኢንፊኒቲ ኤክስፓንሽን ስለሚያስከትል ኢንላይን ሊሆን አይችልም ነው። So the function contain loops። እንግዲህ ፈንክሽኑ ደግሞ የፈንክሽኑ አካል በውስጡ
እንደ ፎር ወይም ዋይል ያሉ ሉፖች የያዘ ከሆነ ኢንላይን ላይደረግ ይችላል። ምክንያቱም ሉፕ ኮዱ ትልቅ ሊሆን ስለሚችል በጥሬው ቦታ መተካቱ የፕሮግራሙን መጠን በእጅጉ ይጨምራል ማለት ነው። ዘ ፈንክሽን ሳይዝ ኢዝ ቱ ላርጅ። ሌላው ደግሞ ፈንክሽኑ አካል ወይም ቦዲው በጣም ትልቅ ከሆነ ኮምፓይለሩ ኢንላይን ላለማድረግ ይወስናል። ምክንያቱም ትልቅ ፈንክሽን እንግዲህ በየቦታው መተካት ኤክስኪዩቴብል ፋይሉን መጠን በጣም ስለሚያሳድገው ከጥቅሙ ጉዳቱ ያመዝናል። ይሄኛው ሊሆን ይችላል። እና እነኝን ሀሳቦች በደንብ ለመረዳት ሞክሩ። በደንብ ግልጽ ናቸው። ቪዲዮን የደጋግማችሁ ለማየት ሞክሩ። በተጨማሪ እንግዲህ ቪዲዮውን ለጓደኞቻችሁ ፍሬሽማን ጓደኞቻችሁ ሼር ማድረግ እንዳይረሳ። ሌላው ደግሞ የምናየው ነገር ዲፎልት አርጊውመንትስ ኤንድ ፈንክሽን ኦቨርሎዲንግ። C++ has two capabilities that regular C doesn't have: default arguments and function overloading. እንግዲህ C++ ከመደበኛው C ቋንቋ የሚለይባቸው ሁለት ችሎታዎች አሉት። እነሱም እንግዲህ ዲፎልት አርጊውመንትስ እና ፈንክሽን ኦቨርሎዲንግ ናቸው። እነዚህ ችሎታዎች እንግዲህ ፈንክሽን የምንጠቀምበትን መንገድ የበለጠ ተለዋጭና ምቹ ያደርጉታል ማለት ነው። ይሄ ነው እንግዲህ ምክንያቱ ሁለቱ። ሌላ የምናየው መጀመሪያው እንግዲህ ዲፎልት አርጊውመንትስ የምንለው ምንድን ናቸው የሚለውን እናያለን ማለት ነው። Default arguments is a programming convenience that removes the burden of having to specify arguments values for what? All function parameters. እንግዲህ ዲፎልት አርጊውመንትስ ማለት ለፈንክሽን ፓራሜትርስ ወይም በነባይነት ባይ ዲፎልት ዋጋ መስጠት ማለት ነው። ይህ እንግዲህ ፕሮግራሙ ፈንክሽኑን በሚጠራበት ጊዜ ለሁሉም ፓራሜትር ዋጋ የመስጠት ግዴታን ያነሳለታል ማለት ነው። ይህ እንግዲህ የፕሮግራሚንግ ስራን የሚያቀል ምቹ አሰራር ነው። ለምሳሌ እዚህ ጋር void per message char not which is equal to turn printer on። ይሄ ደግሞ የሚያሳየን በዚህ ምሳሌ per message ወይም per message የተባለው ፈንክሽን ኖት ለሚባለው ፓራሜትር turn printer on የሚል የዲፎልት ዋጋ ተሰጥቶታል ነው። ይህም እንግዲህ ፕሮግራመሩ እንግዲህ ፈንክሽኑን ሲጠራ የራሱን መልእክት የመስጠት አማራጭ ይሰጠዋል ነው። ሁለተኛው ደግሞ now if you call per message it will display turn printer on by default። አሁን ደግሞ ፐር ሜሴጅ ብለን አርጊውመንቱን ሳንጠራ ወይም እሱን አርጊውመንቱን ብንጠራው በነባር የተቀመጠውን ተርን ፕሪንተር ኦን የሚለውን መልእክት ያሳየናል ነው። ነገር ግን ፐር ሜሴጅ ሄሎ ብለን ብንጠራው ደግሞ ሄሎ የሚለው ሜሴጅ ያሳየናል ማለት ነው። ይሄን ነው የሚለን for function within multiple arguments parameters with default values must be declared on the right side of the function prototype። እንግዲህ ከአንድ በላይ አርጊውመንት ላላቸው ፈንክሽን የዲፎልት ዋጋ ያላቸው ፓራሜትርስ እንግዲህ በፈንክሽን ፕሮቶታይፕ ውስጥ በቀኝ በኩል መቀመጥ አለባቸው። የዲፎልት ዋጋ የሌለው ፓራሜትር ከዲፎልት ዋጋ ካለው ፓራሜትር በስተቀኝ ሊቀመጥ ወይም ሊመጣ አይችልም ማለት ነው። ለምሳሌ void at display int x is equal to 10, int y is equal to 20, int z equal to 30 at display for just like this, at display 40 50, at display 40, at display just like this። እንግዲህ የመጀመሪያው ይህ ምሳሌ እንግዲህ የዲፎልት አርጊውመንትን አጠቃቀም በግልጽ ያሳየናል። እዚህ ላይ ለኤክስ ለዋይ እና ለዜድ የዲፎልት ዋጋ ተሰጥቷቸዋል ነው። መጀመሪያ እንደምታዩት ዲፎልት ዋጋ እዚህ ጋር ተሰጥቷቸዋል። ለኤክስ 10 ለዋይ 20 ለዜድ ደግሞ 30 ተሰጥቷቸዋል። ፈንክሽኑ ደግሞ በተለያየ የአርጊውመንት ቁጥር እንድንጠራ ያስችላል ማለት ነው። አድ ዲስፕሌይ 40 50 60 ስንለው አድ ዲስፕሌይ ብለን እዚህ ጋር 40 50 60 ስንለው 150 ያወጣልና 150 የሚያወጣበት ምክንያት ሁሉንም ይደምርና አድ ዲስፕሌይ አይደል የተደረገው አድን አይደል የተጠራው እዚህ ጋር አድ ዲስፕሌይ ስንል እንደዛ ያደርግናል። አድ ዲስፕሌይ 40 50 ስንል ደግሞ 120 ፕሪንት ያደርጋል። ዜድ ኢዝ 30 ዩዝ ተደርጓል ማለት እዚህ ጋር አድ ዲስፕሌይ 40 ስንል ደግሞ አድ ዲስፕሌይ 40 ስንል ደግሞ በዚህ ጥሪ ላይ ኤክስን ዋጋ ብቻ ተሰጥቷል። ኤክስ ኢዝ ኢኳል ቱ 40 ለዋይ እና ለዜድ የዲፎልት ዋጋቸው 20 እና 30 ጥቅም ላይ ይውላል። ስለዚህ ድምሩ 40 ሲደመር 20 ሲደመር 30 90 ይሆናል ማለት ነው። አድ ዲስፕሌይ 40 50 ስንል ደግሞ እዚህ ላይ ፕሪንት የሚያደርገው 120 ነው ብለናል። ለምን ኤክስ እና ዋይ ብቻ ዋጋ ተሰጥቷቸዋል። ኤክስ 40 ነው ዋይ 50 ነው። ለዜድ ዋጋ ስላልተሰጠ የዲፎልት ዋጋው 30 ጥቅም ላይ ይውላል። ስለዚህ ድምሩ 40 ሲደመር 50 ሲደመር 30 120 ይሆናል ማለት ነው። በደንብ ያዙልኝ። መጀመሪያው አድ ዲስፕሌይ ብለን 40 50 60 ስንል 120 የመጣበት ለሁሉም ፓራሜትር አዲስ ዋጋ ስለተሰጠ ኤክስ 40 ተሰጥቷል፣ ዋይ ደግሞ 50 ተሰጥቷል፣ ዜድ 60 ስለተሰጠ ዲፎልት ዋጋቸው ጥቅም ላይ አይውልም ነው። ምክንያቱም የመጀመሪያ የተሰጠውን ዲፎልት ቫልዩ ወይም ዲፎልት ዋጋ ትቶ
እዚህ ጋር አዲስ በራሳችን ስለሰጠን ነው 40 50 60 ብለን ስለሰጠን የመጀመሪያውን 10 20 30ውን ትተን ሌላ 40 50 60 ብለን ስለሰጠን የሶስቱ ድምር 150 ይሆናል ማለት ነው። ሶ አዲስ ካልሰጠን ደግሞ የመጀመሪያ ዲፎልት ቫልዩን ይጠቀማል ማለት ነው። እነኚህን ነገሮች እንግዲህ መዘንጋት የለባችሁም። ሶ እንደዚህ አይነት ጥያቄዎች ይመጣሉ ፋይናል ላይ ማለት ነው። ምንጊዜም ዲፎልቱን ቼክ አድርጉ። ዲፎልት ካለ ካልተሰጠው አዲስ ቫልዩ ዲፎልቱን ይወስዳል። አዲስ ቫልዩ ከተሰጠው ግን ዲፎልቱን ትቶ መጀመሪያ የተሰጠውን ዲፎልት ይተውና አዲሱን ቫልዩ ይይዛል ማለት ነው። ሌላው ደግሞ የምናየው ኦቨርሎድ ፈንክሽንስ ነው። ኦቨርሎድ ፈንክሽንስ unlike C++ lets you have more than one function within the same name. Thus are called overload functions. እንግዲህ ከሲ በተለየ መልኩ C++ አንድ አይነት ስም ያላቸው ከአንድ በላይ ፈንክሽን እንዲኖሩ ይፈቅዳል ነው። ማን? C++። እነዚህ ፈንክሽን እንግዲህ ኦቨርሎድ ፈንክሽን በመባል ይታወቃሉ ነው። ይህም እንግዲህ አንድ አይነት ተግባር ለተለያዩ የዳታ ታይፕ ለመስራት ያስችለናል፣ እንጠቀመዋለን ማለት ነው። C++ requires that each overload function must differ in its argument list, numbers or type of argument. C++ እንግዲህ እያንዳንዱ ኦቨርሎድ ፈንክሽን በአርጊመንት ዝርዝር እንግዲህ በአርጊመንቱ ቁጥር ወይም አይነት መለያየት እንዳለበት ያስገድዳል ነው። እንግዲህ ኮምፓይለሩ የትኛውን ፈንክሽን መጥራት እንዳለበት የሚለየው በተሰጡት አርጊመንቶች መሰረት ነው ማለት ነው። Overload functions enable you to have similar functions that work on different types of data. ኦቨርሎድ ፈንክሽን ተመሳሳይ ስራ የሚሰሩ ነገር ግን በተለይ ዳታ ታይፕ ላይ የሚያተኩሩ ፈንክሽን እንዲኖሩንም ያስችለናል። ይህ እንግዲህ ለተመሳሳይ ተግባር የተለያዩ ስሞችን ከማስታወስም ያድነናል ማለት ነው። ለምሳሌ እዚህ ጋር instead of iAbs int and fAbs float you have int abs int I float abs or float x። እንግዲህ ለምሳሌ በሲ ውስጥ እንግዲህ ለኢንቲጀር አብሶሉት ቫልዩ iAbs ለፍሎት ደግሞ fAbs እንጠቀማለን ነው ወይም እንጠቀም ነበር ነው በፊት ማለት። በሲ ፕላስ ግን ሁለቱም አብስ ብለን በመሰየም ኦቨርሎድ ማድረግ እንችላለን ነው። ሶ ይሄን ነው the compiler automatically calls the correct version based on the argument type። ኮምፓይለሩ የምንጠራውን የፈንክሽን አይነት በተሰጠው የአርጉመንት ታይፕ መሰረት በራሱ ይለያል። ይህም እንግዲህ ስራችንን በጣም ያቀልላል። የመጀመሪያው in ስንል ወይም abs I ነው ኮርስ ኢንት ቨርዥን ይጠራል ነው። f an ስንል ደግሞ abs p ነው ወይም ፍሎት ፈንክሽን ይጠራልናል። ለምሳሌ የመጀመሪያው abs I ብለን ስንጠራ I ኢንቲጀር ከሆነ የኢንት አይነቱ ፈንክሽን ይመጣል ነው። ደግሞ abs p ብለን ስንጠራ p ፍሎት ከሆነ ደግሞ የፍሎት አይነቱን መርጦ ይጠራልናል ማለት ነው። እነኚህ ሁለቱ ልዩነታቸው ነው። እነኚህን በደንብ መያዝ ይኖርባችኋል። NB if two or more functions differ only in their return types they cannot be overloaded. They must have different names. በደንብ ያዙኝ ይችላል። ሁለት ፈንክሽን በሪተርን ታይፕ ብቻ የሚለያዩ ከሆነ ኦቨርሎድ ሊደረጉ አይችሉም ነው። የግድ በአርጊመንት ዝርዝራቸው መለያየት ይኖርባቸዋል። ያለበለዚያ የተለያየ ስም ሊኖራቸው ይገባል ወይም የግድ ነው ነው። ይህንን በደንብ ያዙልኝ። ሌላው ሪከርሽን ነው። A function which calls itself is said to be recursions. አንድ ፈንክሽን በራሱ አካል ቦዲ ውስጥ ራሱን መልሶ የሚጠራ ከሆነ ሪከርሽን ፈንክሽንስ ይባላል። ይህ ደግሞ የፕሮግራሚንግ ዘዴ አንዳንድ ውስብስብ ችግሮችን በቀላልና በውበት ለመፍታት የሚያስችለን ነው። ሪከርሽን ያዙልኝ ይመጣል። ደረቅ ላይ ይመጣል። ብዙ ጊዜ ደረቅ ላይ መሰለኝ ያዩዋቸው ጥያቄዎች ስሰራ ጥያቄ ደረቅ ላይ ይመጣል። blank is calls itself ምናምን ራሱን መጥራት የሚችል ሪከርሽን ነው። ሪከርሽን is a programming technique for what? For problems that can be defined in terms of themselves. ሪከርሽን በራሳቸው ሊገለጹ የሚችል ችግሮች ለመፍታት የሚያገለግል የፕሮግራሚንግ ዘዴ ነው። ለምሳሌ አንድ ቁጥር ፋክቶሪያል በራሱ በፋክቶሪያል ይገለጻል ማለት ነው። ለምሳሌ ፋክቶሪያል of 0 is 1 ፋክቶሪያል of a positive number n is n times the factor of n minus 1። እንግዲህ በፋክቶሪያል ህግ የፋክቶሪያል ጽንሰ ሐሳብ ለሪከርሽን በጣም ጥሩ ምሳሌ ነው። የአንድ ቁጥር ፋክቶሪያል ማለት ከዚያ ቁጥር ጀምሮ እስከ አንድ ድረስ ያሉ የቁጥሮች ብዜት ነው። የዜሮ ፋክቶሪያል እንግዲህ በሂሳብ ህግ መሰረት አንድ ነው። ይህ ደግሞ የሪከርሽን ማብቂያ ነጥብ ወይም ቤዝ ኬዝ ይሆናል ማለት ነው። አያችሁ፣ የአንድ ፖዚቲቭ ቁጥር ደግሞ ኤን ፋክቶሪያል ማለት በኤን ሲባዛ በኤን ማይነስ ዋን ፋክቶሪያል ነው። ለምሳሌ የአምስት
ማለት 5 ታይምስ 4 ነው። ያች 5 ታይም ወይም n ፋክቶሪያል n ሲባዛ በn -1 ፋክቶሪያል ይሆናል ማለት ነው። ይሄንን በደንብ ትይዙኛላችሁ። recursion function int factorials unsigned int n returns n which is equal to 0 question mark 1 semicolon n times factorial n -1 ይህ ኮድ እንግዲህ የፋክቶሪያል ችግርን በሪከርሽን ይፈታል። በዜሮ ሲሆን አንድ ይመልሳል። ይህ ደግሞ ቤዝ ኬዝ ነው። ካልሆነ ግን ኤንን በኤን -1 ፋክቶሪያል አባዝቶ ይመልስልናል ማለት ነው። The recursion function must have at least one termination condition, a base case to avoid what? An infinite loop and stack overflow. እንግዲህ ሪከርሽን ፈንክሽን የምንለው ማብቂያ የሌለው ጥሪ ወይም ኢንፋይናይት ሉፕ እና ስታክ ኦቨርፍሎ ስህተት ለማስቀረት ቢያንስ አንድ ማቆሚያ ሁኔታ ወይም ቤዝ ኬዝ ሊኖረው ይገባል። ይህ ሁኔታ እንግዲህ ሲሟላ ሪከርሽኑ ይቆማል ማለት ነው። ሪከርሽኑ ይቆምልናል ማለት ነው። So there are 3 necessary components in a recursion method. አንድ ሪከርሽን ሜተድ በትክክል እንዲሰራ 3 አስፈላጊ ክፍሎች ሊኖሩት ይገባል። እነዚህ ክፍሎች እንግዲህ ከሌሉ ሪከርሽኑ ስህተት ይፈጥራል ማለት ነው። The first one is a test to stop or continue the recursions. ሪከርሽን ለማስቆም ወይም ለማስቀጠል የሚያገለግል ሙከራ ወይም ሁኔታ ኮንዲሽን መኖር አለበት። እንግዲህ አብዛኛው ጊዜ በኢፍ ስቴትመንት የምንገልጸው ነው። ሁለተኛው as the indicates that terminates the recursions. ሪከርሽኑ የሚያጠናቅቅበት ወይም የመጨረሻ ጉዳይ ቤዝ ኬዝ ኢንዲኬዝ መኖር አለበት። ይህ ሲደርስ ወይም እዚህ ላይ ሲደርስ ያ ፈንክሽን ራሱን መጥራት ያቆማል ማለት ነው። ሁለተኛው። ሶስተኛው recursion call that continues the recursions. ሪከርሽኑን የሚያስቀጥል የሪከርሽን ጥሪ መኖር አለበት። ይህ ጥሪ እንግዲህ ችግሩን ወደ ቀለል ያለ የራሱ አይነት ችግር በመቀየር ወደ ቤዝ ኬዝ እንዲቀርብ ያደርገዋል ማለት ነው። ለምሳሌ ኤግዛምፕል ፊቦናቺ ሲሪስ እዚህ ጋር ተሰጥቶናል። ፊቦናቺ 0 is equal to 0 ፊቦናቺ of 1 is equal to 1 ፊቦናቺ of n ፊቦናቺ of n - 1 plus ፊቦናቺ of n - 2 አንድ 0 እና የፊቦናቺ ማለት ነው። የፊቦናቺ ሲሪስ እንግዲህ ሌላኛው የሪከርሽን ታዋቂ ምሳሌ የሪከርሽን አንዱ ታዋቂ ምሳሌ ፊቦናቺ የምንለው እንግዲህ በዚህ ተከታታይ ቁጥር ውስጥ እያንዳንዱ ቁጥር ከሱ በፊት የነበሩትን የሁለት ቁጥሮች ድምር ነው። የ0 እና የ1 ፊቦናቺ ቁጥሮች እንግዲህ በቅደም ተከተል 0 እና 1 ናቸው ነው። እነዚህ እንግዲህ ቤዝ ኬዝ ናቸው ነው። ቤዝ ኬዝ ቅድም መኖር ያለበት ያ ነው። እነዚህ ቤዝ ኬዝ ይባላሉ። የማንኛውም ሌላ ቁጥር n ፊቦናቺ ደግሞ n - 1 እና n - 2 ፊቦናቺ ቁጥሮች ድምር ውጤት ነው ነው። ሶ ይሄንን በደንብ ያዙ። ቀለል ያለው ግን ሐሳቡን በደንብ ተረዱልኝ፣ ያዙልኝ። So recursion versus iterations. In both iteration or loops, recursion are based on control structures. Based on what? Control structures. Iteration እንግዲህ በሉፕ የሚሰራ ድግግሞሽና ሪከርሽን ሁለቱም በኮንትሮል ስትራክቸር ላይ የተመሰረቱ ናቸው። ሁለቱም እንግዲህ አንድን የኮድ ክፍል ደጋግሞ እንዲሰራ ለማድረግ ያገለግላሉ ነው። Iteration uses repetition structure for or while. Iteration እንደ for እና while ያሉ recursion uses selection structure just like if or switch. ሪከርሽን በበኩሉ እንደ if እና switch ያሉ የምርጫ አወቃቀሮች ወይም ሴሌክሽን ስትራክቸሮችን ይጠቀማል ማለት ነው። እነዚህ ስትራክቸሮች እንግዲህ ሪከርሽኑ መች መቀጠልና መች ማቆም እንዳለበት የሚወስኑልን ናቸው ነው። both can execute infinitely if not. ሌላው disadvantages of recursions ነው። It repeatedly invokes the overhead of method calls, which can be costly in processor time and memory space. አያችሁ እዚህ ጋር ይሄ ዲስአድቫንቴጁ እንግዲህ ምንድነው? ሪከርሽን በተደጋጋሚ የሜተድ ጥሪ ኦቨርሄድ ስለሚፈጥር በፕሮሰሰር ጊዜና በሚሞሪ ቦታ አጠቃቀም ረገድ ውድ ሊሆን ይችላል ነው። እያንዳንዱ ጥሪ እንግዲህ በስታክ ሚሞሪ ላይ ቦታ ስለሚይዝ ለጥልቅ ሪከርሽን ስታክ ኦቨርፍሎ ስህተት ሊያስከትል ይችላል ማለት ነው። ሌላው ደግሞ የምናየው ፖይንት when to use recursion ነው። ሪከርሽን መች መጠቀም እንዳለብን ማወቅ አስፈላጊ ነው። ሁልጊዜ ከአይትሬሽን የተሻለ አማራጭ ላይሆን ይችላል። መቼ ነው መጠቀም? አንደኛ ሪከርሽን ሶሉሽን is natural and easy to understand። እንግዲህ ችግሩ በተፈጥሮ ሪከርሽን ከሆነና በሪከርሽን ሲፈታ ለመረዳት ቀላል ከሆነ ጥሩ አማራጭ ማለት እንደ ፋክቶሪያል እና ፊቦናቺ ያሉ የሂሳብ ችግሮች ግን ለዚህ ጥሩ ምሳሌ ናቸው ነው። ሁለተኛው ደግሞ does not result in excessive duplicate computations። ሪከርሽኑ ከልክ ያለፈ የኮምፒውቴሽን ድግግሞች የማያስከትል መሆን አለበትም። ለምሳሌ ቀጥተኛ ፊቦናቺ ሪከርሽን መፍትሄ ብዙ ስሌቶች ደጋግሞ ስለሚሰራ ውጤታማ አይደለም ነው። ሶስተኛው
the equivalent iteration solution is too complex ተመጣጣኝ የሆነ የአይቴሬቲቭ መፍትሄ ለመጻፍ እንግዲህ በጣም የተወሳሰበና አስቸጋሪ ከሆነ ሪከርሽን መጠቀም ይመረጣል ነው። አንዳንድ ጊዜ እንግዲህ ሪከርሽን በጣም ንጹህና አጭር ኮድ እንድንጽፍ ያስችለናል። so you are asked to use one in an exam እንግዲህ በፈተና ላይ ሪከርሽን እንድትጠቀሙ ከተጠየቃችሁ የግድ መጠቀም አለባቸው። ይሄም እንግዲህ በዚህ ምክንያት እንግዲህ ከቴክኒካል ብቃቱ ይልቅ አካዳሚያዊ መስፈርት የተከተለ ነው። ሶ በፈተና ሪከርሽን እንድትጠቀሙ ከተጠየቃችሁ የግድ መጠቀም አለባችሁ ነው። ይሄንን ፖይንት በደንብ አንደርስታንድ ማድረግ ይኖርባችኋል። እንግዲህ ቻፕተር 4 የነበረን ቆይታ ይሄን ይመስል ነበረ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እስካሁን ብዙዎቻችሁ ሰብስክራይብ ሳታደርጉ እኛም ቪዲዮ የምታዩትና ሰብስክራይብ ብታደርጉ በጣም ደስ ይለናል። የቀሩትንም ደግሞ ፓርቶች ኤግዛሞች እንድንለቅላችሁ ፋይናል ኤግዛሞች በደንብ እያዘጋጀን ነው። እናንተም ደግሞ ለጓደኞቻችሁ ሼር በማድረግ ቻናሉን ሰብስክራይብ ቪዲዮን ላይክ በማድረግ ቤተሰብ ብትሆኑ በጣም ደስ ይለናል። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልን። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርትን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሉት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።